ከጌታችን ከኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደም ውጪ ሌላ ሕይወት የለም። ሌላ መሄጃ አለን እንኳን ብለን ብንሸሽ የሚያጋጥመን ሞት ነው፣ ስደት ነው፣ ስቃይ ነው፣ ሲኦል ነው፣ አጋንንት ነው፣ በሽታ። ዞሮ ወደ ቤተ ክርስቲያን ነው። ሞተን ከመምጣታችን በፊት በቁማችን እንምጣ። ክርስቶስ የሕያዋን አምላክ እንጂ የሙታን አምላክ አይደለም። ፈትቼ ፍታት ተደርጎልኝ ገነት እገባለሁ እንደው ዝምዬ መጾቼ ገነት እገባለሁ ብለህ ብታስብ ኮን ተሳስተሃል። ለኛ ብሎ እኮ የተሸጠ ጌታ እኮ ለኛ ብሎ በፈወሰን ባበላን ባጠጣን እኮ እጁ ምን ዓለም ክርስትናን አትፈልግ። የክርስቶስ ልጆች ስለሆነ ቅዱሳን ድንግል ማርያም የሚያስደስተውን የሚያጽናናውን ፊቷን ታሳያችሁ። ኦርቶዶክስ መለያ ሰላም ነው። ጸልዩ ስትሰግዱ መጀመሪያ ሰዎች ይጠሏቸዋል፣ ሰዎች ይሸሿቸዋል። ስድብ ከቤታችን በልባችሁ ይደር። ከዛሬ ጀምሮ የማንም ባሪያ አትሁኑ። ጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ መስቀል እናማስብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን ቃል እናነባለን። የዮሐንስ ወንጌል ምዕራፍ 6 ከቁጥር 56 እስከ ቁጥር 68 ያለውን ቃል አብረን እናነባለን። የጌታችን የኢየሱስ ክርስቶስ ቃል እንደዚህ ይላል። የዮሐንስ ወንጌል ምዕራፍ 6 ከቁጥር 56 ከቁጥር 68 ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። የላከኝ አብ ሕያው እንደሆነ እኔም ስለ አብ ሕያው ነኝ። ሥጋዬን የሚበላ እርሱ ደግሞ ስለ እኔ ሕያው ሆኖ ይኖራል። ከሰማይ የወረደ እንጀራ ይህ ነው። አባቶቻችሁ በልተውት እንደሞቱበት ያለ መና አይደለም። ይህን እንጀራ የሚበላ ግን ለዘላለም ሕያው ሆኖ ይኖራል። በቅፍርናሆምም በምኩራብ ሲያስተምራቸው ይህን ተናገረ። ከደቀ መዛሙርቱም ብዙዎች ይህን ሰምተው ይህ ነገር የሚያስጨንቅ ነው፣ ማንስ ሊሰማው ይችላል አሉ። ጌታችን ኢየሱስም ከደቀ መዛሙርቱ ስለዚህ ነገር እንዳንጎራጎሩ በልቡ አውቆባቸው እንዲህ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ ቀድሞ ወደ ነበረበት ሲያርግ ብታዩት እንዴት ይሆን? ሕይወትን የሚሰጥ መንፈስ ነው፣ ሥጋ ግን አንዳች አይጠቅምም። ይህም እኔ የምነግራችሁ ቃል መንፈስ ነው ሕይወትም ነው። ነገር ግን ከእናንተ ውስጥ የማያምኑ አሉ። ጌታችን ኢየሱስ ከጥንት ጀምሮ የማያምኑበት እነማን እንደሆኑ የሚያስይዘው ማን እንደሆነ ያውቅ ነበርና እንዲህም አላቸው፣ ስለዚህ እላችኋለሁ ከአብ ካልተሰጠው በቀር ወደ እኔ መምጣት የሚቻለው የለም። ስለዚህም ከደቀ መዛሙርት ወደ ኋላቸው የተመለሱ ብዙዎች ናቸውና ከዚያም ወዲህ አብረውት አልሄዱም። ጌታችን ኢየሱስም 12ቱን እናንተ ደግሞ ልትሄዱ ትሻላችሁን? አላቸው። ስምዖን ጴጥሮስም መልሶ እንዲህ አለው፣ አቤቱ የዘላለም የሕይወት ቃል እያለ ወደ ማን እንሄዳለን? እኛስ የሕያው እግዚአብሔር ልጅ ክርስቶስ አንተ እንደሆንክ አምነናል አውቀናልም። አሜን። አረፍ በሉ። ለእኔ ለማስተምረው ለባሪያው የማስተምርበትን አንደበት እናንተም ደግሞ የምትሰሙበትን ልቦና የምታስተውሉበትን ሕሊና እንዲሁም ደግሞ ወንጌል ተምረን አስተውለን ወደ ሕይወታችን ተግብረን በሕይወታችን ተለውጠን በእግዚአብሔር ፊት የምንቆምበትን የቅድስና ሕይወት ለሁላችን መንፈስ ቅዱስ ይስጠን። ጉባኤያችንን መንፈስ ቅዱስ ይቆጣጠርልን። እኛ ወንጌል እንዳንሰማ በጆሮአችን በልቦናችን ተቀምጦ ቃሉን የሚበትንብንን ሐሳባችን የሚሰርቅብን አጋንንት ሰይጣን ዲያብሎስ እግዚአብሔር አምላክ ይገስጽልን። የዛሬ ትምህርታችን ርዕስ የሚሆነው ከአንተ ወዴት እንሄዳለን የሚል ይሆናል። ከአንተ ወዴት እንሄዳለን በሉ እስኪ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 12ቱን ደቀ መዛሙርት ይዞ ወደ ቅፍርናሆም ከተማ ገባ። በቅፍርናሆም ከተማ
አንድ ምኩራብ አለ። ይህ ምኩራብ በአይሁዶች የተሞላ ነው፣ በፈሪሳውያን የተሞላ ነው። ወደዚህ ምኩራብ ጌታችን ኢየሱስ ክርስቶስ አንድ ቀን ገባ። እሱ ሲገባ 12ቱ ደቀ መዛሙርት ከእሱ ጋር ገቡ። ሌሎችም ደግሞ ጌታን የሚከተሉ ደቀ መዛሙርት አብረው ገቡ። ስለዚህ በዚህ ምኩራብ ውስጥ ስንት ሰው አለ? የመጀመሪያው ጌታችን ኢየሱስ ክርስቶስ አለ። ሁለተኛ ደቀ መዛሙርቶች አሉ። 12ቱ ሐዋርያት አሉ። በተጨማሪም ደግሞ ፈሪሳውያን አሉ። በአንድ ምኩራብ ውስጥ ቢያንስ በጣም በትንሹ 2 ፈሪሳውያን አሉ። ፈሪሳውያን ማለት የሙሴን ሕግ የብሉይ ኪዳን ሕግ እናስጠብቃለን የሚሉ ሰዎች ናቸው። ፈሪሳውያን የሙሴን ሕግ እናስጠብቃለን ብለው ሕዝቡ ላይ ከባድ ሸክም የሚያሸክሙ ናቸው። አንድ ሰው ተሳስቶ የሙሴን ቃል አንዱን ቢሽር ድንጋይ አንስተው ይወግሩታል፣ ይደበድቡታል። በጣም ከባዶች ናቸው። ለራሳቸውም ሕይወት ከብዷቸዋል። ሌላውም ደግሞ ማህበረሰብ ሕይወት እንዲከብድ ያደርጉታል። እነሱ የፈቀዱለት ወደ ምኩራብ ገብቶ የእግዚአብሔርን ቃል ይማራል። እነሱ ደግሞ ያልፈቀዱለት ወደ ምኩራብ መግባት አይችልም። ምኩራብ ደግሞ የእግዚአብሔር ቃል መማሪያ ቦታ ነው። ሰዎችን ይለያያሉ። አንተ አይሁድ ነህ፣ አንተ አሕዛብ ነህ እያሉ ሰዎችን ይለያያሉ። እነሱ በራሳቸው በሞት መንገድ እየተጓዙ ሌላውንም በሞት መንገድ እንዲጓዝ ያደርጉታል። ጌታችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ ማስተማር ከጀመረ ቀን አንስቶ በጣም ብዙ ፈተና የደረሰበት በእነዚህ ፈሪሳውያን ነው። የሙሴን ሕግ እናስጠብቃለን በሚሉ ስርዓት በደነገጉ በእኛ በምንፈልገው ስርዓት የማይሄድ ሁሉ ይሙት በሚሉ በእነዚህ ፈሪሳውያን በጣም ብዙ ፈተና ደርሶበታል። ፈሪሳውያን በጣም ምቀኞች ናቸው። እነሱ ካላደረጉት ሌላው አንድ ነገር ካደረገ የሚቃወሙ የሚናደዱና የሚበሳጩ ናቸው። የሙሴን ሕግ እናስጠብቃለን ይላሉ። ነገር ግን እነሱ የሙሴን ሕግ በአንድ ጣታቸው እንኳን ሊነኩት የማይፈልጉ ናቸው። እንደዚህ አይነት ሰዎች አሉ። ቤተ ክርስቲያን ውስጥ ቁጭ ብለው ሕግና ስርዓት የሚደነግጉ እነሱ ሕግና ስርዓቱን እኮ አያከብሩም። ነገር ግን ሌላው ሰው እንዲያከብር የሚናገሩ ሕግ ተጥሷል፣ ሕግ ይከበር የሚሉ ነገር ግን ሕግና ስርዓቱን የሰው ልጅ የሚድንበት ሳይሆን የሚጠፋበት ሸክም የሚበዛበት የሚያደርጉ አሉ። ፈሪሳውያን በዚህ ምኩራብ ቆመው ዛሬ ኢየሱስ ያስተምራሉ። እነሱ ዳራቸውን ይዘው ኢየሱስ እንዲያስተምር ፈቀዱለት። የፈቀዱለት ሁልጊዜም ጌታ ሲያስተምር እነሱ ከሚናገሩት ሐሳብና እነሱ ከሚሄዱበት መንገድ የወጣ ስለሆነ ለተቃውሞ ስለሚመቻቸው ዛሬ ደግሞ ምን ተናግሮ እንከሷለን ብለው ዛሬ አንተ አስተምር አሉት። እሺ አስተምራለሁ አለና ጌታችን ኢየሱስ ክርስቶስ በምኩራብ ባለው አትሮንስ ላይ ቆመና ስለ ሕይወት እንጀራ ማስተማር ጀመረ። ፈሪሳውያን ይህንን ነገር ከዚህ በፊት ሰምተው አያውቁም። ስለ ሕይወት እንጀራ ሲነግራቸው ከዚህ በፊት እናንተ የምታውቁት እንጀራ አባቶቻችሁ ከግብፅ ምድር ወጥተው በበረሃ ከሰማይ እየዘነበላቸው የሚበሉት እንጀራና መባ ነው አላቸው። ከሰማይ የሚወርደውን እንጀራ አባቶቻችሁ በሉ። ያንን እየበሉ በበረሃ ተጓዙ። ያንን መና እየተመገቡ በበረሃ ውስጥ ሄዱ። ነገር ግን መናው ከሰማይ የወረደውን እንጀራ በልተው ሞቱ አላቸው። በሕይወት አልኖሩም፣ ገነት አልገቡም፣ መንግሥተ ሰማያት አልገቡም። ከሰማይ የወረደላቸው ያ መና ያ እንጀራ ገደላቸው።
ራባቸውን ለተወሰነ ጊዜ አስታገሰላቸው እንጂ ሕይወት አልሆነላቸውም። እኔ ግን ወደዚህ ምድር የወረድኩት ግን የሰው ልጅ እኔ ኢየሱስ እኔ ክርስቶስ የሕይወት እንጀራ ነኝ። የእኔን ሥጋ የሚበላ የእኔን ደም የሚጠጣ ማንኛውም ሰው ቢሆን በሕይወት ይኖራል፣ ለዘላለም ይኖራል። እኔ በእርሱ እርሱም በእኔ ውስጥ ይኖራል፣ ለዘላለም በመንግስቴ ይቀመጣል ብሎ ነገራቸው። በጣም ተናደዱ። በቅፍርናሆም ያሉ አይሁዶችና እነዛ በምኩራብ ውስጥ ያሉ የምኩራብ አለቆች ፈሪሳውያን እንዴት ሥጋዬን ትበላላችሁ? እንዴት ደሜን ትጠጣላችሁ? ይህ በጣም አሳፋሪ ነገር ነው ብለው እርስ በርሳቸው ተነጋገሩ። እርስ በርሳቸው ተከራከሩ፣ ተጨቃጨቁ። ምን አይነት ቃል ነው? ከዚህ በፊት ይህንን ሰምተነው አናቅም አሉ። አባቶቻችን በምድረ በዳ ልክ ነው፣ በሙሴ ጊዜ ሙሴ እየመራቸው ከሰማይ እንጀራ ወርዶላቸው ነበረ። ግን እሱ ያለው አባቶቻችን ሰደበ። ያንን እንጀራ በልተው ሞቱ አለ። የኔን እንጀራ ከበላችሁ እኔን ከበላችሁ ግን በዘላለም በሕይወት ትኖራላችሁ እንዴት ይለናል? ይሄ ማን ነው? የእግዚአብሔር ልጅ ነኝ እያለ ነው። እኔ ራሴ እግዚአብሔር ነኝ እያለ ነው። ይሄ እንዴት ይሆናል ብለው በጣም ተናደዱ፣ ተበሳጩ። ሰምተውት የማያውቁት ነገር ነው። አይተውት የማያውቁት ነገር ነው። ይሄ ከሰማይ የወረደው እንጀራ የዘላለም ሕይወት የሚያሰጥ ነው። እኔ ለእናንተ ሕይወት ሆኜ መጥቻለሁ። እኔ ለእናንተ ለዘላለም የምታርፉበት እንጀራ ሆኜ መጥቻለሁ። የእኔን እንጀራ የሚበላ ለዘላለም አይራብም፣ የእኔን የዘላለም ውሃ የሚጠጣ ለዘላለም አይጠማም ሲላቸው ግራ ገባቸው። አንዳንድ ጊዜ ሰዎች ከአእምሯቸው በላይ የሆነውን ነገር ተአምር ነው ብለው ሊቀበሉ ይችላል። አንዳንዶች ደግሞ ከአእምሯቸው በላይ ስለሆነ ይሄማ በፍጹም አይሆንም ብለው አይቀበሉም፣ አያምኑ። ከአእምሯችን በላይ የሆነ ነገር ወይን እንቀበሏለን ተአምር ነው ብለን፣ ወይን ደግሞ ይሄ በፍጹም አይሆንም ብለን እንቀበላለን። የጌታችን የኢየሱስ ክርስቶስ ነገር ለአይሁዶችም ለሐዋርያትም ለደቀ መዛሙርትም ለፈሪሳውያንም ለሰዱቃውያንም ለሊቃነ ካህኑም ከአእምሯቸው በላይ ሆነባቸው። የእግዚአብሔር ነገር ከአእምሮ በላይ ነው። አምነን የምንቀበለው ነገር እንጂ በፍልስፍና እንዴት ይሆናል በማለት የምንቀበለው ነገር አይደለም። በቃ አምነን የምንቀበለው ነው። የእግዚአብሔር ነገር አምነን የምንቀበለው ነገር ነው። ብንጠራጠር የእግዚአብሔርን ነገር ልናውቀው አንችልም። በእኛ በስጋዊ አስተሳሰብ እግዚአብሔርን ልናውቀው ልንገነዘበው አንችልም። እርሱ ከአእምሮና ከኛ አስተሳሰብ በላይ ነው። የእግዚአብሔር ነገር ከፍጥረታት ሁሉ በላይ እጅግ ታላቅና ረቂቅ ነው። ሰዎች የዘላለምን ሕይወት ለማግኘት በጣም ብዙ ነገር ይሞክራሉ። በጣም ብዙ መንገድ ይሄዳሉ። ሕይወት አገኛለሁ ብሎ፣ ሰላም አገኛለሁ ብሎ፣ እረፍት አገኛለሁ ብሎ በጣም ብዙ የሚንከራተቱ ሰዎች አሉ። ወገኖቼ አትንከራተቱ፣ ወገኖቼ አትልፉ፣ አትድከሙ። የዘላለም ሕይወት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ከሱ ውጪ እረፍት የለም። ከሱ ውጪ ሰላም የለም። በጣም ከበዳቸው። ከነሱ በላይ ደግሞ ከሱ ጋር የሚከተሉት ሌሎች ደቀ መዛሙርትም ከበዳቸው፣ አልቻሉም። ይህን ነገር መቀበል በጣም ከበዳቸው። አዮ እንዴት ሊሆን ይችላል? በጣም ከአይምሯቸው በላይ ሲሆን ጨነቃቸው። በጣም የሚናገረው ንግግር ይጨንቃል አሉ። ማን ሊቀበለው ይችላል? ይሄ ንግግር ከአይምሮ በላይ ነው አሉ። ስለዚህ አይምሯቸው ከመፈንዳቱ በፊት ምን ማድረግ አለባቸው? መሸሽ አለባቸው። ተከትለውት ከቅፍርናሆም መጥተዋል ደቀ መዛሙርት። ቅፍርናሆም በኋላ ግን ከሱ ጋር መሄድ አቃታቸው። እኔ የሕይወት እንጀራ ነኝ፣
የኔን ሥጋ የኔን ደም የሚበላና የሚጠጣ የዘላለም ሕይወት አለው። ሥጋዬን የሚበላ ደሜን የሚጠጣ እኔም በእርሱ እርሱም በእኔ ውስጥ ይኖራል ሲል እነሱ ያሰቡት በአይምሯዊ በሥጋዊ አስተሳሰብ ስለሆነ ሥጋው እንዴት እንበላለን እየቦጨቀ እንዴት ደሙን ስንጠጣለን? ሥጋውን የሰውን ሥጋ መብላት የሰውን ደም መጠጣት በጣም የረከሰ ነገር ነው ብለው አሰቡ። አይሁዳውያን ደግሞ አይደለም የሰውን ሥጋ ይበሉና ይጠጡ ደም ይቀርና የእንስሳ ሥጋና ደም ለመብላትና ለመጠጣት የሚለዩ ናቸው። ሰኮናው የተሰነጠቀ እንደ ሙሴ ሕግ በጣም ብዙ ሕግ አላቸው። ብዙም አይበላ ነገር አላቸው። የሚበላው የሚያመሰኳ ሰኮናው የተሰነጠቀ እንስሳ ራሱን የሚበሉት ከእንስሳም ይለያሉ፣ ከአዝርዕት ይለያሉ። በጣም የሚለዩ በጣም የሚጠነቀቁ ሕዝቦች ናቸው። ታዲያ ጌታችን ኢየሱስ ክርስቶስ መጣና ሥጋዬን በሉ ደሜን ጠጡ ሲላቸው በጣም አልቻሉም፣ ከበዳቸው። እኛ የሰው ሥጋ በልተን ጠጥተን አናቅባሉት። ሥጋዬን ማትበሉ ደሜን ማትጠጡ ከሆነ ሕይወት የላችሁም አላቸው። ሕይወት የላችሁም፣ አባቶቻችሁ እንደ ሞተ እናንተም ትሞታላችሁ አላቸው። ምንም ወደዛ ወደዚህ ብትሉ የዘላለም ሕይወት እኔ ነኝ አላቸው። ከኔ ወዴትም ፈቀቅ ብትሉ ትሞታላችሁ አላቸው። ስለዚህ ብቸኛው ወደ ዘላለም ሕይወት ወደ መንግሥተ ሰማያት የምትገቡበት ብቸኛው በር እኔ ነኝ። በእኔ በኩል ብቻ ነው ወደ ዘላለም ሕይወት የምትገቡት። በእኔ በኩል ደግሞ ለመግባት ከፈለጋችሁ የኔን ሥጋ መብላት አለባችሁ፣ የኔን ደም መጠጣት አለባችሁ። በእኔ በኩል ብቻ ነው ወደ ዘላለም ሕይወት የምትገቡት። በእኔ በኩል ብቻ ነው አባቴን አብን የምታገኙት አላቸው። በጣም ከበዳቸው። ወገኖቼ ወደ መንግሥተ ሰማያት የምንገባው ወደ እግዚአብሔር መንግሥት የምንገባው እግዚአብሔርን የምናገኘው ቅዱስ ሥጋውና ክቡር ደሙን ስንበላና ስንጠጣ ነው። ስለተጠመቅን የዘላለም ሕይወትን አናገኝም። ስለ ጸለይን የዘላለም ሕይወትን አናገኝም። ስለ ሰገድን የዘላለም ሕይወትን አናገኝም። ስለ መጸወትን የዘላለም ሕይወትን አናገኝም። ስለ አስቀደስን የዘላለም ሕይወትን አናገኝም። ገዳም ለገዳም ስለዞርን የዘላለም ሕይወትን አናገኝም። የዘላለም ሕይወትን የምናገኘው በጌታችን በኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ብቻ ነው። ሌሎችን ነገሮች በሙሉ አድርገን የማንቆርብ ከሆነ ክርስቶስን የማንቀበል ከሆነ የዘላለም ሕይወት ልንገባ አንችልም። ከጌታችን ከኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደም ውጪ ሌላ ሕይወት የለም። ወደ ገነት ወደ መንግሥተ ሰማያት የሚያስገባ መንገድ የለም። ቅዱሳን ወደ ጌታችን ወደ ኢየሱስ ክርስቶስ ነው የሚያቀርቡን፣ ወደ እርሱ ነው የሚያመጡን። በምልጃቸው በቃል ኪዳናቸው ወደ እርሱ ነው የሚያቀርቡን፣ ወደ ጌታችን ወደ ኢየሱስ ክርስቶስ። ጌታችን ኢየሱስ ክርስቶስ ደግሞ የዘላለም ሕይወትን ይሰጠናል። ወደ አብ ያስገባናል፣ ወደ መንግሥቱ ያስገባናል። በምን በኩል? በቅዱስ ሥጋውና በክቡር ደሙ። ከዚህ ውጪ መንገድ የለም። ከዚህ ውጪ መንገድማ ቢኖር ለምን ወረደ ጌታ? ለምን ተሰቀለ? ለምን ሥጋውን ቆረሰ? ለምን ደሙን አፈሰሰ? ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። መንገዱ ይሄ ነው። ቅዱስ ሥጋውና ክቡር ደሙ ነው። ይሄ ሲነገር የሚጨንቃቸው ሰዎች አሉ። አሁን አይደለም ጭንቀቱ የተጀመረው። በዛን ጊዜ በዮሐንስ ወንጌል ምዕራፍ 6 ቅፍርናሆም ምኵራብ እያለ ጌታ ሲናገር ነው ጭንቀቱ የተጀመረው። የጌታ ሥጋና ደም የሚጨንቃቸው ሰዎች አሉ። ቁረቡ ሲባል የሚጨንቃቸው ሰዎች አሉ። እናቴ ወይ ቁረቢ፣ አባቴ ወይ ሲ ቁረብ ስትሏቸው ምን ነው አልሞት አልኩ እንዴ ልትደፋኝ ነው እንዴ የሚሉ ሰዎች አሉ። አላጋጠማችሁ? ቅዱስ ቁርባን እንደሚገድል አድርገው የሚያስቡ ሰዎች አሉ። በጣም የሚያሳዝን። እኛ በራሳችን እስኪ እንቆርባለን እንዴ? አንቆርብም እኮ። ቁርባን ከሸሸን ስንት ዓመታችን? ሥጋውና ደሙን መብላት መጠጣ ካቆም ስንት ዓመታችን? ጎበዝ አስቀዳሽ ነን፣ ግን ጎበዝ ቆራቢ አይደለን። ለቅዳሴ በጣም እንሮጣለን፣ ለቁርባን ግን አንሮጥ። አስቀድሰን እንወጣለን፣ አስቀድሰን አንቆርብም።
ተቀድሶ ቅዳሴ የሚቀደሰው እኮ ለቆራቢያን ብቻ ነው። አስቀዳሽ የሚባል እኮ ስም የለም። እኛ ያመጣነው ነገር ነው። ማስቀደስ እኛ በአንደበታችን በዘልማድ ያመጣነው ነገር ነው እንጂ ቅዳሴ የሚቀደሰው ለተቀደሱት ነው፣ ለሚቀደሱት ነው። ቅድስተ ቅዱሳን ለሆኑት ነው። በእግዚአብሔር የተቀደሱ የሆኑ ልጆች ለነሱ ነው መስዋዕት የሚደረገው፣ ቅዳሴ የሚደረገው። ለቆራቢያን ነው ቅዳሴ የሚቀደሰው። እንዴት የእግዚአብሔር እንጀራ እንዴት ጌታችን ኢየሱስ ክርስቶስ ዘላለም ሕይወት የሚሰጠውን ቅዱስ ሥጋውና ክቡር ደሙ ወርዶ እንዴት ረግጠን እንወጣለን? እንዴት ረግጠን እንወጣለን? አሁን እኛ ስለሌላ ኃጢአት ነው የምናስበው። እኔ ኃጢአት አለብኝ ሌላ እንዲሆኜ ነው ብለን ነው የምናስበው። ትልቁ ኃጢአታችን አስቀድሰን ቆርበን ሳንቆርብ የወጣንበት ቀን ነው። አስቀድሰን የጌታ ሥጋና ደም ወርዶ ረግጠን የወጣንበት ቀን ያ ከባድ ኃጢአት የሰራንበት ቀን ነው። ይሄ ክህደት ነው። ይሄ ነው ክህደት። ይሄ ነው ምንፍቅና። መናፍቃን እንራገን፣ ውጭ ያሉት መናፍቃን ከሃዲያን እንራገን እንጂ እኛ ነን መናፍቃን፣ እኛ ነን ከሃዲያን። የጌታን ሥጋና ደም የማንወስድ የዘላለም ሕይወት አንፈልግም ብለን ረግጠን የምንወጣ ሰዎች ነን እኛ። ስለዚህ ብቻ እግዚአብሔር ወይ ማረን ብለን ኃጢአት መግባት አለብን። ስንት ዘመን አስቀደስኩ ግን ያንተ ሥጋና ደም አልወሰድኩም ብለን ማልቀስ አለብን በእግዚአብሔር ፊት። የዘላለም ሕይወትን የገፋ ነው። ከዚህ ውጪ የሚያጸድቃችሁ መንገድ አለ የሚላችሁ ማንም ቢኖር የተረገመና የተወገዘ ይሁን። ከኢየሱስ ክርስቶስ ውጪ የዘላለም ሕይወት የለም። የዘላለም ሕይወት ጌታችን ኢየሱስ ክርስቶስ ነው። ቆይ ስበቃ፣ ቆይ ገና ነኝ ምናምን የሚባል ታሪክ የለም። ማንኛውም ሰው ንስሐ ከገባ የጌታን ሥጋና ደም መውሰድ ይችላል። ማንም የታመመ ቢኖር ለመፈወስ ከፈለገ የጌታን ሥጋና ደም መውሰድ አለበት። ማንም የተጨነቀ ቢኖር እረፍት ያገኝ ዘንድ የጌታ ሥጋና ደም መውሰድ አለበት። የጌታ ሥጋና ደም ለሕሙማን የሚሰጥ መድኃኒት ነው። ለተጨነቁት የሚያረጋጋ መድኃኒት ነው። ግራ ለገባቸው እረፍት የሚሰጥ መድኃኒት ነው። መንገድ ለጠፋባቸው መንገድ የሚያሳይ የሕይወት እንጀራ ነው። በጣም ከብዷቸው በዛ በምኩራብ ያሉ እነዚህ ፈሪሳውያን፣ እነዚህ አይሁዶች ጭቅጭቅ ሲጀምሩ፣ አንዳንዱ ደግሞ ደቀ መዛሙርት አይ በቃ ከዚህ በኋላ አንከተልም አሉት። አንከተልም፣ እኛ መርከስ አንፈልግም አሉት። በቃ አንተን ተከተለን የኔን ሥጋና ደም ብሉ ጠጡ ብለህ እኛ አንረክስም፣ እንኳን ያንተን የእንስሳ ራሱ አንበላም እኮ ሰኮን ያተሰነጠቀ እንኳን አንበላም አሉት። አይሁዶች በቃ እንኳን አደገም የሰውን ደም እንደው ወር አበባ ላይ ያለችን ሴት መንካት መርከስ ነው በእነሱ ሕግ። ከዚህ በኋላ አንተን አንከተልም እንረክሳለን አሉ። እንቀሰፋለን በእግዚአብሔር አሉ። ጌታን መከተል እንደሚያስቀስፍ ቆጠሩት፣ እንደ እርግማን ቆጠሩት እና ቀር ወደኋላ። ብዙዎች ቤተ ክርስቲያን ጨንቋቸው የካዱ ሰዎች አሉ። ብዙ ሰዎች ጾም ጨንቋቸው፣ መጾም ጨንቋቸው ከቤተ ክርስቲያን ከኦርቶዶክስ የተለዩ አሉ፣ የካዱ አሉ፣ ጾም ማይፈልጉ አሉ። ጸሎት ከብዷቸው ጨንቋቸው፣ ስደት ጨንቋቸው የሸሹ አሉ። ልክ እናንተ እንደምትመጡ እዚህ መጥተው ከመንፈስ መላቀቅ እፈልጋለሁ ብለው እሺ ከመንፈስ ከመላቀቅ በመቁጠሪያ ቀጥቅጠው መንፈሱን ሲባሉ ይህን ማድረግ ከብዷቸውና ጨንቋቸው የሸሹ ሰዎች አሉ። መዳን የቀረባቸው ሰዎች አሉ። ከዛ ጌታ ከምኩራብ ወጣ። ከምኩራብ ሲወጣ 12 ብቻ ከሱ ጋር ወጡ። ሲገቡ ብዙ ሆነው እኮ ነው የወጡት፣ ብዙ ሆነው ነው የገቡት። ሲወጣ ግን እሱና 12 ብቻ ከሱ ጋር ተከትለው ወጡ። ከዛ ሄደና ቆም አለና ለምን መጣችሁ አላቸው። ለምን መጣችሁ? ሌሎች ብዙ ነበሩ ከናንተ ጋር የተከተሉ በሰላሙ ጊዜ
እኔ ምግብ ባርኬ 2 ዓሣ 5 እንጀራ ባርኬ ያበሏቸው ነበሩ፣ የፈወስኳቸው ነበሩ። ነገር ግን እነሱ በምኩራቡ ቀሩ፣ ሕጉ በለጠባቸው። እነሱ ተአምራት አይተው ምግብ ፈልገው ተከተሉኝ፣ ግን እዛ ጋር ቆሙ። እናንተ ለምን ተከተላችሁኝ አላቸው። ለምን መጣችሁ አላቸው። ከፈለጋችሁ እኮ እናንተ መሄድ ትችላላችሁ አላቸው። አላስገድዳችሁም። በፍጹም እኔን ተከተሉ ብዬ ይሄ በዱላ በቁጣ የማስፈራራ አይደለም። እኔ በፍቅር ብቻ እኔን አምናችሁ ብቻ ተከተሉኝ ብዬ ነው የምነግራችሁ። መቅረት ከፈለጋችሁ ከነሱ ጋር ቅሩ አላቸው። እኔ ትፈልጋላችሁ አላቸው። ስምዖን ጴጥሮስ 11ዱን ወከለና ጌታ ሆይ እነሱ እኮ ተአምራት አይተው ነው የተከተሉ፣ እኛ እኮ የተከተልን አምነንብህ ነው። እነሱ የሸሹክ ስለማያምኑብክ ነው። እኛ ግን የሕያው እግዚአብሔር ልጅ ክርስቶስ እንደሆንክ እናምናለን። አንተ የዘላለም ቃል አለ፣ ከአንተ ወዴት እንሄዳለን ብሎ መሰከረ። እስኪ አንዴ እኛም እንደ ጴጥሮስ ሆነን ቃሉን እንበለው። እኛ የሕያው እግዚአብሔር ልጅ ክርስቶስ እንደሆንክ እናምናለን። አንተ የዘላለም ቃል አለ፣ ከአንተ ወዴት እንሄዳለን? ከአንተ ወዴት እንሄዳለን አሉት። ከአንተ ወዴት እንሄዳለን? ጌታ ሆይ ንብረታችንን፣ ቤታችንን፣ ገንዘባችንን፣ ሁሉ ነገራችንን ትተን የተከተልን እኮ ስላመንብህ ነው። ታምራት ስላየን አይደለም። እንጀራ ለመብላት አይደለም። መጠጥ ለመጠጣት አይደለም። ለመደሰት አይደለም። እኛ አንተን የተከተልን አንተ የኛ የዘላለም ሕይወታችን ስለሆንክ ነው። አንተ የኛ የዘላለም ሕይወት ነህ። አንተ እኮ ለኛ ሰላማችን ነህ። አንተ እኮ ለኛ ማንነታችን ነህ። አንተ እኮ ለኛ ጤናችን ነህ። አንተ እኮ ለኛ እድሜያችን ነህ። አንተ እኮ ለኛ ንጉሳችን ነህ። አንተ እኮ ለኛ አለኝታችን ነህ። አንተ እኮ ለኛ ሞገሳችን ነህ። አንተ እኮ ለኛ ጸጋችን ነህ። አንተ እኮ ለኛ ኃይላችን ነህ። አንተ እኮ ለኛ መመኪያችን ነህ። አንተ እኮ ለኛ በረከታችን ነህ። አንተ እኮ ለኛ ረፍታችን ነህ። አንተ እኮ ለኛ ሰላማችን ነህ። ከአንተ ወዴት እንሄዳለን? አንተ እኮ ሁሉ ነገራችን ነህ። አንተ እኮ ይህን የጠቀስነውን በሙሉ የሰጠን ነክ። ከአንተ ወዴት እንሄዳለን? እናምንባለን። አንተ የእግዚአብሔር ቅዱስ ልጅ እንደሆንክ እናምናለን። አንተ ደግሞ ሁሉ ነገራችን ነህ። ሁሉን ነገር ትተን የተከተልን ሁሉ ነገራችን እንድትሆን ነው። ከአንተ ወዴት እንሄዳለን? ሌላ መሄጃ የለንም። ሌላ መሄጃ አለን እንኳን ብለን ብንሸሽ የሚያጋጥመን ሞት ነው፣ ስደት ነው፣ ስቃይ ነው፣ ሲኦል ነው፣ አጋንንት ነው፣ በሽታ ነው፣ የዘላለም ገሃነም ነው። ከአንተ ወዴት አንሄድም። አንተን ብቻ ነው የምናምነው። አንተን ብቻ ነው የምንከተለው። ሌሎች መሄጃ አለን ብለው እንደ ቀሩትና እንደሄዱ አይደሉም። እነሱን ቀርተው እነሱ ሄደው ሞተዋል። እኛ ግን ሕይወታችን ስለሆንክ ወደ አንተ መጥተናል። ከአንተ ወዴት እንሄዳለን አሉት። ወገኖቼ፣ ቤተሰቦቻችን፣ ወላጆቻችን ወይንም ደግሞ እኛ ወይንም የቀደሙ አባቶቻችን ወደ ዛር፣ ወደ ቃልቻ፣ ወደ አጋንንት ሄደው እርሱን አመልከው ሞቱ። እኛንም ወለው ይኸው በስቃይ እየኖርን እንገኛለን። ደቀቅን። ለምን? የሄዱት ወደ ሞት ነው።
የሄዱት ወደ ስቃይ ነው። ወገኖቼ ወዴት እንሄዳለን? ወደ ዓለም እኮ ሄደን ነበረ። ጨፍረናል እኮ፣ ሰክረናል እኮ፣ ኃጢአት ሰርተናል እኮ። ያንን ዓለም እናውቀዋለን። በዛ ዓለም ውስጥ ጠፍተን ነበር። እግዚአብሔር ግን ቸር ስለሆነ መለሰን። የሄድንበት ዓለም ምን ሰጠችን? ሞት፣ ኃጢአት፣ ስቃይ፣ በደል። የሄድንባቸው ሰዎች ምን ሰጡን? ስብራት፣ መተት፣ ድግምት፣ ሟርት። የሄድንበት ዛር ምን ሰጠን? የሕይወት ዘመን ጨለማ። ወገኖቼ አሁን እኮ ደርሱ ተመልሰን ነው መጸለይ መስገድ ስንጀምር እየተፈወሰን ያለ ነው። ብርሃን የበራልን እኮ ወደ እርሱ መተን ነው። ከዚህ ጌታ ወዴት እንሄዳለን? ወዴት እንሄዳለን? መሄጃ እኮ ጠፍቶን አይደለም። ነገር ግን ማንኛውም የመሄጃ መንገድ በሙሉ ሞት ነው። እግዚአብሔር ግን የዘላለም መንገድ ነው፣ የዘላለም ሕይወት ነው። ከእርሱ ወዴት እንሄዳለን? ዛሬ መጣችሁ አደገ የዘላለም እንዳትወጡ። ዛሬ ዚነን አይደለ? ዛሬ እግዚአብሔርን አግኝተነዋል አይደለ? ከሱ ወዴትም እንዳትሄዱ፣ ወዴትም አንሽሽ። ከእግዚአብሔር ተሸሽቶ ሞት፣ ስቃይ፣ ኃጢአትና በደል ነው ያለው። ወገኖቼ የሸሸንም ካለን ከእግዚአብሔር ወደ እግዚአብሔር እንመለስ። ዛሬ ወደ ጌታ እንመለስ። በንስሐ በጸሎት በስግደት በቁርባን እንመለስ። በጾም እንመለስ ወደ እግዚአብሔር። ጾም ሲመጣ አይደለም ወደ እግዚአብሔር መመለስ፣ በፍስኩም እንመለስ። አንዳንድ ጊዜ አይደለም መመለስ ያለብን፣ ሁልጊዜ እንመለስ። ወደ እግዚአብሔር ለመመለስ ቀን ጊዜ አንቁጠር። የመዳን ቀን ዛሬ ነው። በኢየሱስ ክርስቶስ ማመን ዛሬ ነው። ገና ማመን አለብን። ገና እያመንነው አይደለም፣ አላመንነውም ገና። የትኛው ነው እምነት የተገለጠው? እኛ ክርስቶስን ያመንነው መቼ ነው? ገና አላመንነውም እኮ። ብናምነውማ እንቆርብ ነበር፣ ብናምነው እንጸልይና እንሰግድለት ነበር። ግን ገና ነን። ዛሬ እንመለስ። ዛሬ እምነታችንን እንግለጥ። አንደባበቅ ከእግዚአብሔር፣ አንሽሽ ከእግዚአብሔር። ከእግዚአብሔር ተሸሽቶ የትም አይኬድም። በዓለም የጨፈሩ በዓለም የዘፈኑ የዓለምን ነገር በሙሉ አድርገው ሲሞቱ ወደ ቤተ ክርስቲያን የሚመጡ ሰዎች አሉ። በሞታቸው ቀን በአስክሬን ሳጥን ውስጥ ሆነው ደረት እየተደቃላቸው፣ ለቅሶ ዋይታ እየተደረገላቸው፣ በብዙ የቀብር ስርዓት በአበባ ታጅበው ወደ ቤተ ክርስቲያን የሚመጡ ሰዎች አሉ። በድን ሆነው አፈር የሚገቡ አሉ። ሬሳ ሆነው ዞሮ ወደ ቤተ ክርስቲያን ነው። ሞተን ከመምጣታችን በፊት በቁማችን እንምጣ። ክርስቶስ የሕያዋን አምላክ እንጂ የሙታን አምላክ አይደለም። ሞተን አይደለም እሱ ማግኘት ያለብን። ከሞት በኋላ ምንም የለም፣ ንስሐ የለም። በሰማይ ንስሐ ሳትገባ በሰማይ ንስሐ እገባለሁ ብለህ እንዳታስብ። ጨፈረን እንደፈለክ በቃ በዓለም ላይ ዞረ አንዳንድ ቀን ስታስቡ ዛሬ እኮ አቡነ ገብረ መንፈስ ቅዱስ ናቸው፣ አዌ ናቸው፣ እስኪ እጄ ቤተ ክርስቲያን ንሳረም ብለህ ታቦት ሲወጣ በስመ አብ ወወልድ ወመንፈስ ቅዱስ ብለህ እንደው አዌ እርሶ ያውቃሉ ብለህ እዛ ጋር ሳንቲም ሰጥተህ ስርሄድ ገነት አትገባም። ቀላል አይደለም ክርስትና። አቡነ ገብረ መንፈስ ቅዱስ የሆኑት 500 ዘመን ተጋድለው ነው፣ ተኝተው አይደለም። አንዳንድ ጊዜ አይደለም እግዚአብሔርን ያሰቡት። በዘመናቸው ሁሉ ለእግዚአብሔር ታምነው ከእርሱ ወዴትም ሳይሄዱ ከእርሱ የትም ፈቀቅ ሳይሉ እግዚአብሔርን ብቻ ብለው ስለሆነ ነው ቅዱስ የሆኑት። ቅዱሳን ቅዱስ የሆኑት እኮ ከእግዚአብሔር የትም ስላልሄዱ ነው። አንዳንድ ጊዜ እስኪ አስቸኳይ ነው ብለህ ጠንቋይ ቤት ሄደ፣ እስኪ ለገበያ ገድል ብለህ ደብተራ ቤት ሄደ፣ ምቀኝነት ይዞ ሰዎች ያስመትተህ ጨፍረህ ጠጥተህ ሰክረህ ሰዎችን ደብድበህ ሰዎችን አስለቅሰህ ሰዎችን ዘርፈህ እንደፈለክ ሆነህ ሰዎችን ገለህ አይ እኔ ዝም ብዬ ብሞትም ገነት እገባለሁ፣ ተፈትቼ ፍታት ተደርጎልኝ ገነት እገባለሁ፣ እንደው ዝም ብዬ መጾቼ ገነት እገባለሁ ብለህ የምታስብ ከሆነ ተሳስተሃል። ሕይወት ክርስቶስ ነው።
ክርስቶስ ዕለት ዕለት የምንኖረው ሕይወት ነው። ዕለት ዕለት የምንበላው እንጀራ ነው። ቅዱስ ቁርባን አንዴ ስለተቀበልክ በቃ ከዚህ በኋላ የምትለው ሕይወት አይደለም። በየቀኑ ሕይወት ነው። እንደ ጸሎት እንደ ስግደት ሁሉ በመቁረብ ከሱ ጋር መሆን አለብህ። ከእግዚአብሔር ጋር የምንሆነው በየቀኑ ነው። አንዳንድ ጊዜ አይደለም፣ በየቀኑ ሲደላን አይደለም እግዚአብሔርን የምናስበው። የሆነ ሲጨንቀን መንፈስ ይዘን ስንታመም አይደለም እግዚአብሔርን ማሰብ ያገብን። በየቀኑ በየዕለቱ ክርስትና የየቀን ሕይወት ነው። በየቀኑ በቤት ውስጥ ጸልዩ፣ በየቀኑ በቤት ውስጥ ስገዱ፣ በየቀኑ ከእግዚአብሔር ጋር ሁኑ። ከእግዚአብሔር ጋር ሆኖ መታመም ይሻላል። ከእግዚአብሔር ጋር ሆኖ መቸገር ይሻላል። ከእግዚአብሔር ጋር ሆኖ መሰቃየት ይሻላል። ለምን መሰቃችሁ? በዓለም ሆነን ብንሰቃይ፣ በዓለም ሆነን ብንታመም፣ በዓለም ሆነን ብንቸገር ዓለም ምንም መፍትሄ የላትም ለኛ። በእግዚአብሔር ውስጥ ሆነን ብንቸገር፣ ብንታመም፣ ብንሰቃይ ግን እግዚአብሔር ፈውስ አለው፣ መድኃኒት ነው። ህመማችን ራሱ እንደ ጽድቅ አድርጎ ይቆጥርልናል። ከዚህ አባት ከዚህ አምላክ ወዴትም አንሄድም። ወዴትም እንዳትሄዱ፣ ወዴትም አንሄድም። ከኢየሱስ ወዴትም አንሄድም። ከሥላሴ ወዴትም አንሄድም። ከአምላካችን ከእግዚአብሔር ወዴትም አንሄድም። ምክንያቱም እሱ መጠጊያችን ነው። ምክንያቱም እሱ ሰላማችን ነው። እግዚአብሔር በእቅፉ ያኖራችሁ ያኑረን። ያስተማረን፣ የመከረን፣ የገሰጸን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የጌታችን ኢየሱስ ክርስቶስ ጸጋና ሞገስ ከሁላችሁ ጋር ይሁን። በአባታዊ ፍቅሩ ያኖራችሁ። ይቆየን። አንተ